አስቂ ነው። በጣም አስቂ ናቸው ጸሐፊዎቹ ጋር ስንመጣ። ምክንያቱም አንድ ቤቷል በጣም አስቂኝ ብዙ ነገር የሚያደርገው አለ። አንደኛው በመሐመድ ጊዜ ቁርአንን ከነሱ ሰሩ የተባሉት አራቱ ሊቅ የሚባሉት በመሐመድ ጊዜ እነሱ እንኳን እንደው ጽፈውት እንደው እንትን ብለውት ቢሆን እሺ። ኢብን መስዑድን ለምሳሌ ኤክስክሉድ አድርገውታል። እና ምንድነው እሱ ያካሄዱት? ምንድን ነበር የተካሄደው? ልዩነት ሲመጣ ደግሞ ዑስማን ዘይድ ብን ጣቢት ጋር ከተለያያችሁ ቁርአን በቁረሽ ዳይሌክት ስለወረደ እንደዛ አድርጋችሁ ጻፉ ብሎ ከጣቢት ጋር ደግሞ አሁንም እንትን ያደርጋል። እዛ ጋር ከከሌ ጋር ስትለያይ እንደዚህ አድርገህ ጻፍ እያለ ከአንደኛውን እየተቃወመ አንደኛውን እንትን የሚል ከሆነ በጊዜው ብረዛ ነበር ማለት ነው። ዑስማን አንድም ለመገደሉ ምክንያት ቁርአንን በርዘሃል ከሚል ጋር በተያያዘ ነው የገደሉት። እሱ ነው አሁን ሼፕ አድርጎ የሰጣቸው። ኮፒውን ነው እንዳለ የሚያነቡት ያለው አሁን ኮፒው ነው። ኮፒውም ሳይሆን አክቹዋሊ የኮፒው ኮፒ ነው። እሱ ወደፊት እንመጣለን። አማርኛውን አንዴ ዘይድ መሐመድ ዘይድን ቁርአን እንዳንብብላቸው ኮፒውን እንደሚያነቡ እንጂ ኦሪጂናሉ እንደሌለ ተናግረዋል እሳቸው። ከድር አንዴ ቤቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው። እንደምን ሰላም ወራህመቱላሂ ወበረካቱ። ኦኬ ይሄ ሼክ መሐመድ ዘይን የአማርኛ ቁርአን ተፍሲር ከቁርአን ተፍሲር ጋር የተጻፈ መጽሐፍ ነው። እንግዲህ ምን ይላሉ እሳቸው? የነብዩ መሐመድ ህልፈተ ህይወት ከተፈጸመ በኋላ ቁርአን በቃላቸው ያወቁ ሰዎች በሞት ሲለዩ ወይም ቁርአን የተጻፈባቸው የተለያዩ ነገሮች በመጥፋታቸው ምክንያት ከቁርአኑ ክፍሎች የተወሰኑት እንዳይሰወሩ በመስጋት ታላቁ ኸሊፋ ዑመር አልሲዲቅ በተደራጀ መልኩ ቁርአን በመጽሐፍ መልክ ተጽፎ እንዲቀመጥ ኸሊፋው ትእዛዙ እንደነገሩ ኸሊፋው ለዚህ ታላቅ ኃላፊነት የወህይ ጸሐፊ የሆነ ዘይድ ቢን ሳቢጥን ሹመው ይላል። ከአቡበከር ህልፈት በኋላ ሁለተኛው ኸሊፋ ዑመር ቢን አልኸጣብ ተቀመጡ። ከእሳቸው ህልፈት በኋላ ደግሞ የዑመር ሴት ልጅ የነብዩ ሰው ባለቤት የሆነችው የምዕመናን እናት ሐፍሳ ቤት እንዲቀመጥ ተደረገ ይሉና በአሁኑ ሰዓት በዓለም ላይ የሚገኘው ቁርአን ቅጂ በእጅ የሚከተበውም ሆነ በህትመት ማሽን የሚታተመው ሁሉ ዋና መሰረቱን አድርጎ የተቀዳው ቀደም ሲል በተጠቀሰው መልኩ በተለያዩ የኢስላም ጠቅላይ ግዛቶች የተላኩ ቅጂዎች ላይ ነው። ይዘቱም ሆነ ቅደም ተከተሉ ከነዚህ የመጀመሪያዎቹ ቅጂዎች ጋር ልዩነት የለውም ይላል። እነማ ከዛ በኋላ ከዑትማን ጋር የነበሩት ቅጂዎች ጋር የተቀዳ ነው ይላል። እነዛ ቅጂ ነው ያለው አሁን በሙስሊሞች እጅ ላይ ያለው ማለት ነው እንጂ በሙሐመድ ጊዜ ያለው ቁርአን የለም። ያ ስለዚህ አሁን የሚከተሉት ምንድነው? የኮፒው ኮፒ ነው። እናመሰግናለን። ስለዚህ ሙስሊሞች በምንም ሞራላቸው ስለ መጽሐፍ ቅዱስ መበረዝ ምናምን ማውራትም የለባቸው፣ ዝም ማለት ነው ያለባቸው። በዚህ ቶፒክ ላይ ጸጥታ መምረጥ አለባቸው። ዝምታ መምረጥ አንዳንዴ ዝም ባዳፍ ምንድን አይገባም ይባላል። ዝምታ ጥሩ ነው ወገን። ዝም ብትሉ ይሄንን ቶፒክ ባታነሱ ጥሩ ነው። መጽሐፍቶቻችሁ ሲበረዙ ሉክ ጠላት አይደለም የበረዘው፣ የራሳችሁ ሰው ነው ሲበርዘው የነበረው፣ ያውም ሀሊፋው ማለት ነው የራሳችሁ። አህመድ እንኳን ላመጣ ኢንሻአላህ። በጣም ነው በቃ ከእስልምና ውጭ ይህንን ታሪክ የሰራ የለም። ከእስልምና ውጭ የገዛ የሃይማኖቱን መጽሐፍ ያቃጠለ ከእስልምና ውጭ የለም። በዚህ ሆን ብሎ ልዩነት መጣ ልዩነቱን ላጥፋ ብሎ ያቃጠለ እስልምና ብቻ ነው። እስልምና ብቻ ነው የገዛ መጽሐፉን ማለት ነው የገዛ መመሪያውን ልዩነትን ለማጥፋት ብሎ ያቃጠለ ሙስሊም ብቻ ነው።
ይሄም ጤናማ አይደለም። ቁርአንን እኛ ወረድን እኛ እንጠብቀዋለን ይላል ሱራ 15:9 ላይ። አንድ ያውጣላችሁ ክርስቲያን ቀጥልሽ። ያ በነገራችን ላይ ሱራ 4 ቁጥር 82 ላይ አንድ የሚገርም ነገር አለ። ምን ይላል? ቁርአንን ሲያስተነትኑትም ካላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየት ባገኙ ነበር ይላል። ስለዚህ ምን ይላል? ራሱን ቻሌንጅ ሲያደርግ ቁርአን ካላህ ባይሆን ኖሮ የተለያየ ነገር ይሆን ነበረ፣ የተለያየ ቁርአን ይሆን ነበር ብሎ ቁርአን ራሱን ቻሌንጅ ያደርጋል። ነገር ግን በሚያስደንቅ ሁኔታ ኡስማን ደግሞ ለምን አቃጠለው ካል ለምንድን ነው ያቃጠለው? ባነበቡ ግጭት ስለተገኘበት ምን አደረገ ማለት ነው? እነዛ ቁርአን አቃጠለው። አየህ፣ የአላህን ሂክማ አየህ፣ የሙስሊሞችን ጥበብ አየህ። ብዙ ግጭት ነው እንጂ ያለ ትንሽ ግጭት አላለም። አሁን 10 ግጭት ችግር የለውም ትንሽ ነው። አላህ ሂክማውን እዩ። ቁርአን ውስጥ ብዙ ግጭት እስቲ ክፈተው፣ ብዙ ግጭት ብታገኙ ነው ያለ። 100 ግጭት ትንሽ ነው። የአላህን ሂክማ፣ የአላህን እውቀት፣ የአላህን ጥበብ፣ የአላህን ብልሃትነት አያችሁ። ብዙ ግጭት ቢገኝ ኖሮ እናንተ አላችሁት እውነት ይሆን ነበረ። ብዙ ግጭት አይደለም። አየህ፣ ቁርአንን አያስተነትኑም ካላህ ሌላ ዘንድ በነበር ኖሮ በእርሱ ውስጥ ብዙን መለያየት ባገኛችሁ። አሁን ያገኘኸው አንተ ስንት ነው? ትንሽ መለያየት ነው። 100 መለያየት ብዙ አይደለም። ይህ አላህ ጠቢብ መሆኑን የሚያሳይ ነው ይሉሃል። ይመጡና ትንሽ መለያየት ችግር የለው ብዙ ካልሆነ። ከዛ የኡስማንን ጥበብ ደግሞ በደንብ አድንቁ። መለያየቱ ሲመጣ ብዙ ልዩነት እንዳይፈጠር ምን አደረገው? አቃጠለው። ምን አደረገው? አሳያቸው። ቁርአኑን ምን አደረገው? ልዩነቱ ለማጥፋት አቃጠለው። ዋው! ከዛ በኋላ ቁርአን አንድነቱን ጠብቆ ይቀጥላል። ምክንያቱም ልዩነቱ ተቃጠለ። አያችሁ ጥበብ። ሙሐመድ ከሞተ በኋላ ሲያዩት ቁርአኖቹ የተለያዩ ናቸው። ግጭት በግጭት በቴስታ እንደሚባባል እየተጋጩ ነው። ስለዚህ አንድነት ለማምጣት ምን ማድረግ ነው? ማቃጠል። ምርጥ መፍትሄ። እታችን እንኳን ደህና መጣሽ ፋጡማ። ሰላም። አንድ ጊዜ በዛው ግን እንድትመልስ የምፈልገው የተቃጠለው የአላህ ቃል ነው ወይስ አይደለም? አይውልህ እኔ እንደገባኝ ልመልስ። ቀጥይ። የተቃጠለው ቁርአን በቁረይሽ ነው የወረደው እና ሰዎች በራሳቸው ቋንቋ ሲተረጉሙት ማለት ነው ልዩነት ያመጣ በየራሳቸው ቋንቋ። ሙሐመድ በ7 ዳይሌክት ነው የወረደው ነው ያለው። ኡስማን ነው በቁረሽ ነው የወረደው ብሎ ሌሎቹ እንዲጠፉ ያደረገው እንጂ ሙሐመድ እኮ ሌሎች እንዲቃጠል የተደረገው እኮ የቁርአን ልዩነት እንዳይመጣ ነው። በቁረይሽ ነው የወረደው ቁርአን። ልክ በቁረይሽ እንደወረደ ራሱን አስጠብቆ እንዲሄድ ነው። ሌላ ሁሉም በየራሱ ሲተረጉመው ሌላ ትርጉም እንዳያመጣ ነው። ስለዚህ እነኛ የተቃጠሉት ከቁረሹ ዳይሌክት ጋር ስለተለያዩ ነው ማለት ነው። በራሳቸው የቋንቋ ዘዬ ሌላ ትርጉም ስላመጡ ነው። ትክክለኛ ቁርአን የወረደበት የቁረይሽ ነው። በቁረይሽ ነው እንትን ያለው። እሺ ተርጉመው ነው የተጣሉት ማለት ነው። በትርጉም ነው የተጣሉት። ትርጉም እንዳያመጣ ነው። ትርጉም እንዳያመጣ ማለት በምን የተጻፈ ነው የተቃጠሉት? ቁርአን የወረደው በቁረይሽ ዘዬ ነው፣ ቋንቋ ነው። ችግር የለውም። ከሱ ላይ ከገለበጡ በኋላ እኮ ነው ልዩነት ሲመጣባቸው ያቃጠሉት። ከዛ መልሰው ቁርአን የወረደበትን አይደለም ያቃጠሉት። ቁርአን የወረደበትን የቁረይሽ ቋንቋ አይደለም ያቃጠሉት። የሌላው ግን በየራሳቸው ቋንቋ የተረጎሙትን ያቃጠሉት። በምን ቋንቋ የተረጎሙትን? ለምሳሌ አረብ የተለያየ ቋንቋ አላቸው አይደል? በመሃል ገባሁባቸው። በአንዴ ከድር አንዴ ጨርስ። ሰላም ዝቤት ሰላም። ቆይ አንዴ ምንድን ነው እሱ ትጨርስ። ታችን ቆይ
ቢያንስ ሴት ነች። ኢንተራፕት ለምን ታደርጋለህ? ከድር ሚውተርክ ቀጥይ፣ ሀሳብሽን ጨርሽ። እሺ እና ቁርአን የወረደው በቁረይሽ ዘዬ ነው። ሰዎች ያንን በየራሳቸው ትርጉም ሲተረጉሙት፣ ለምሳሌ የአማርኛ ምንድነው የአረበኛ በየሀገሩ በየእንትናቸው የሚናገሩት ቋንቋ አለ አይደለ? ለምሳሌ ከተማ የሚናገር ገጠር የሚናገር አለ አይደል? የራሱ ሌላ ትርጉም እንዳያመጣ ወደ ሌላ እንዳይሄድ በቁርአን የወረደው በአንድ በቁረይሽ ዘር ነው፣ በቁረይሽ ቋንቋ ነው። በዛ ነው ያስከተቡት ማለት ነው። ምንድነው አሁን ይሄ ልዩነቱ? እህታችን እሱ እኮ አንቺን አይረዳሽም። እሱ አንቺን አይረዳሽም። ለምን እንደማይረዳሽ ታውቂያለሽ? ይኸውልህ የተቃጠለ ቁርአን የወረደበት አይደለም ነው። እሺ አስረዳኝ። በመሐመድ ጊዜ ራሱ ይሄ ልዩነት መጥቶ አይ በቁረሽ ነው የወረደው፣ ስለዚህ ልዩነቱ ይጥፋ ሳይሆን ያለው መሐመድ ቁርአን በሰባት አይነት ዳይሌክት ስለወረደ እሱም ትክክል ነው እሱም ትክክል ነው ነው ያለው መሐመድ። እንዴት ልዩነት መጣ? ልሽው ተገናኝ ጦር ሜዳ ላይ ተገናኝተው ያንኛው ሌላ ያኛው ሌላ ሲቀሩ ተገናኝተው ከዛ ወደ መሐመድ ጋር ዞት መጣ፣ እየጎተተው ዞት መጣ። ከዛ በኋላ ከኔ የተለየ ነው እሱ እየቀራለው ሲለው መሐመድ ምንድነው ያለው? ቁርአን በቁረሽ ብቻ ነው የወረደው፣ ተሳስተሃል ከማለት ይልቅ እሱም ትክክል ነው አንተም ትክክል ነህ ያለው። ኡስማን ግን መጨረሻ ላይ ምን አደረገው? እሱን ያልክልኝን የቁርአን አያቱን ከቁርአን ላይ ታመጣልኛለህ። እዚህ ጋር አሁን እኔ ሐዲስ ብታመጣልኝ እንደ መረጃ ልቀበልህ። ምክንያቱም ሐዲስ የሰዎች እንትን ነው አይደል? የቁርአን ተፍሲር ቢሆንም እሱን ለመመለስ ሐዲስን ለመመለስ ትልቅ እንትን ይጠይቃል። ደኢፍ ሰሂህ የሚለውን አሁን እዚህ ላይ ያለየልህም። ቁርአኑን ግን ራሱን ካመጣ ቁርአን ውስጥ ስለ ቁርአን ጸሐፊዎች ስለ ቁርአን ኢቨን ቁርአን ምን እንደሆነ ቁርአን ውስጥ የሚያወራ ክፍል አለ እንዴ? የለም እኮ እህታችን። እነኚህ ነገሮች ራሱ ቁርአን ያላህ ቃል መሆኑ ራሱ አይናገርም። ቁርአን ያላህ ቃል ነው የሚል የለም በመሰረቱ። በደንብ አስተውይ። ሐዲስ ማለት የነብዩ ንግግር ነው አይደለ? ንግግር የቁርአን ተፍሲር ኦኬ፣ የራሱን ንግግር ነው ኦኬ። ያ ስለዚህ የነብይሽ ንግግር የሚገኘው ቁርአን ውስጥ ነው ወይንስ ሐዲስ ውስጥ ነው? የራሱን ንግግር የሚገኘውማ ሐዲስ ነው። ለዛክ ነው አሁን ለምሳሌ ሐዲስ እንዲህ ይላል ብለህ ብትለኝ እሺ፣ ያ ሐዲስ ውስጥ ነው የሚገኘው። እነኚህ ታሪኮች ሙሉ የሚገኙት ቁርአን ተቃጠለ፣ ቁርአን በከሌ ተጻፈ፣ ቁርአን እንደዚህ ነበረ የሚለው ታሪክ እንዳለ ያለው ሐዲስ ውስጥ ነው። ወደ መሐመድ ጋር ልዩነቱም ተፈጥሮ የመጡትም የሚገኘው መሐመድ ስለሆነ ፍርዱን የሰጠው የተናገረው መሐመድ ስለሆነ የሚገኘው ሐዲስ ውስጥ ነው። ሳሂህ ሙስሊም ላይ ይገኛል። ለምሳሌ ያው ተከፍቶልሻል ፊት ለፊት። ይኸውልህ እኔ እኮ ለዛ እኮ ነው አሁን እዚህ ጋር ሳሂህ ሙስሊም ብትገልጥልኝ ለኔ እውቀቱ ስለ ሐዲስ መረጃ እንትን የለኝም፣ እውቀት የለኝም ነው ያልኩት። ስለዚህ ምን ታደርጊያለሽ መሰለሽ? ቁርአን ግን ከመጀመሪያው እስከ መጨረሻው እያመጣህ ጠይቀኝ። ስለ ሐዲስ ግን እኔ አልመልስም። ምናልባት ሌሎች ሊመልሱልህ ይችላሉ። እሺ እስማማለሁ። እሺ ቁርአን ላይ አላህ ስንት ቻፕተር ነው ቁርአን ያለው አለ? እንድንናገር ፍቃድ ቁርአን ስንት ቻፕተር ነው ያለው? ቁርአን 114 ስንት ቻፕተር አለው አለ? እሱ ሰዎች ጽፈው የሰጡሽ ነው። 114 ቻፕተር አለው የሚል ማስረጃ አለሽ? ቁርአኑ ራሱን ገልጬ ማንበብ አልችልም። እሱንማ ሰዎች ደምረው ስለሰጡሽ ነው። ለምሳሌ ሱረቱ ፈቲሃ ሰዎች ደምረው አይደለም እዚህ ጋር የሰጡኝ። ቁርአን የአላህ ቃል ነው። ችግር የለው። ለምሳሌ መክፈቻውን ሱረቱ አልፈቲሃን የቁርአን ክፍል መሆኑን በምን ነው የምታውቂው? የቁርአን ክፍል መሆኑ እንዴት ማለት በምን አወቅሽ? ቁርአን ክፍል መሆኑ ከቁርአን ከ114 ውስጥ እንደሚደመር በምን አወቅሽ? ለምሳሌ የመጨረሻዎቹ ምዕራፍ 114 113 የቁርአን ክፍል መሆናቸውን በምን አወቅሽ? ጥያቄ አልገባኝም። የቁርአን ክፍል መሆናቸውን የአላህ ቃል መሆናቸውን ነው እሱ ቁርአን
የቁርአን ክፍል መሆኑንማ ገልጬ ስለማነበው ነው። ኦኬ ስለ ቁርአን ብለው ስለሰጡሽ እያነበብሹ ነው ማለት ነው። አሁን እነሱ ለምሳሌ 114 113 ቁርአን አይደለም ብለው ማይቀበሉ ነበሩ በጊዜው። ያው መሐመድ የመረጣቸው አሪፍ ያላቸው ሁሉ ማለት ነው። አየሽ አንቺ ላንቺ ሰጡሽ ደግሞ ቁርአን ነው ብለው ስለሰጡሽ ያሹና ያላቃል ነው ቁርአን ነው ብለሽ ተቀበልሹ። በመሐመድ ጊዜ ቁርአን መሐመድ አልጻፈውም ወይንም ደግሞ ለመሐመድ ተጽፎ አልተሰጠውም አይደለ? እሺ ታዲያ 114 ብሎ ጽፎ የሰጠሽ ማን ነው ይሄንን የቁርአን ክፍል? እሱማ እኮ በኡስማን ነው እኮ የተጻፈው። ለምሳሌ ቁርአን ሲወርድ እንዴት ነው አዳምጠኝ። ቁርአን ሲወርድ ፋጡማ ቁርአን ሲወርድ በተለያዩ ቆይ ኡስማን ነው የጻፈው። እሱንማ ብለሽኛል። ኡስማን የጻፈው ከእንትኖስ አይደለም። ይኸውልህ ቁርአን ሲወርድ በጊዜው በነበሩ ማቴሪያል ነው የተጻፈው። ያንን ነው የሰበሰበው እንጂ ከራሱ አይደለም የጻፈው። አሁንም ማስረጃ ጠይቅሻለሁ። ከቁርአንሽ ውስጥ አሁን ቁርአን ነው የምቀበለው ስላልሽ ሐዲሱን ወደ ጎን ስላልሹ ከቁርአንሽ ውስጥ አሁን የተገኘው ማቴሪያል ለምሳሌ አጥንት ላይ ድንጋይ ላይ ምናምን በተገኘው በድንጋይም በምንም በተገኘው ነገር ተጽፏል። ያንን ደግሞ አንድ ላይ ሰብስቦ በቁረይሽ ማስረጃ ከቁርአንሽ ይኸውልህ እኔ እኮ ሐዲስን እኮ አልቀበልም እኮ አይደለም ያልኩ። እዚህ ጋር አባባሌ ገብቶሃል? ለምሳሌ ሐዲስን ሶሂህ ቡኻሪ እንዲህ ብሏል እካሌ እንዲህ ብሏል ብትለኝ ስለ ሐዲስ አላውቅም ነው ያልኩ እኮ። ስለ ቁርአን ግን የቁርአን አያ እየመጣ ጠይቀኝ ነው ያልኩ። ስለዚህ አሁን ምን ሆነ መሰለሽ፣ ለአንቺ ጊዜ ሲሆን ሐዲስ ጋር ልመጪ ነው፣ እኔ ጋር ሲሆን ደግሞ ሐዲስ አላውቅም ብትይ ነው። እንዴት ሐዲስ እንደ መረጃ ብታቀርብልኝ እውቀቱ የለኝም ስለ ሐዲስ። ኖ አሁን እኮ ይኸውልሽ አላውቅም ካልሽ በኋላ መልሰሽ ደግሞ ሐዲስ ተክሰሽ ለምን ያልኩት ለመከራከር አይሆንብኝ እንጂ ሐዲስ መከራከር አይሆንብኝ እንጂ ይቅርታ። ፋጢማ ምን መሰለሽ፣ ለአንቺ ጊዜ ሲሆን ሐዲስ እየተጠቀምሽ ነው። እኔ ደግሞ እንዳልጠቀም ምን አልሽ መሰለሽ፣ ሐዲስ ስለማላቅ ቁርአን ላይ ብቻ ጠይቀኝ እያልሽኝ ነው። ስለ ቁርአን ጠይቀኝ። ሐዲስ ግን ለምሳሌ 72 ደናግል በሰማይ ላይ ያሉ ብለህ ሐዲስ ላይ ብታመጣልኝ ስለዛ ሐዲስ ሳሂህና ደኢፉ እውቀት የለኝም። ቁርአን ግን የአምላኬ ቃል ነው ከሐስከፐ ጠይቀኝ። አሁን ችግሩ ምን እንደሚሆን ታውቂያለሽ? ቁርአን ራሱን ቻሌንጅ ያደርጋል። አስቸጋሪው ፓርት ምን መሰለሽ? ቁርአን ራሱን ቻሌንጅ ያደርጋል። ከሰማይ በታች አንዳችንም አላስቀረንም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በደንብ አስተውል። ከሰማይ በላይ በታች ከምድር በላይ የብናኝ